ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በየዕለቱ ከማደርሳችሁ ዝርዝር የግንባር መረጃዎች እንዲሁም ደግሞ ወታደራዊ መረጃዎች ባሻገር አሁን ደግሞ የብልጽግና መዋቅር አጠቃላይ አደጋ ውስጥ መግባቱን የሚያሳዩ መረጃዎች ናቸው ያሉት። በየአቅጣጫው የሚገኙ የብልጽግና ባለስልጣናት እንደዚሁ ጥገኝነት ስለመጠየቃቸውና ስለመጥፋታቸው እንዲሁም ደግሞ መሬት ላይ ባለው ውጊያ ደግሞ የሚሊሻ አባላት እየፈረሱ ወደ ፋኖ እየተቀላቀሉ ስለመሆናቸውና ይህንን ግልጽ በሆነ መንገድ የሚያሳይ የሚሊሻ አባላቱ አስገራሚ ንግግሮችንም በተመለከተ በሰዓት ከተካተቱ መረጃዎች መካከል ይገኙበታል። እንግዲህ ከተወሰኑ ባለስልጣናት የፓርላማ አባላት ጥገኝነት ጠይቀዋል ተብሏል። ይህ እንግዲህ የአንድ ስርዓት ወደ መጨረሻው ሲደርስ ከሚታዩ ዋና ዋና ምልክቶች መካከል አንዱ ነው። ይህንን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎች እንደተለመደው ተሰናድተዋል። እነዚህንም ትሰማላችሁ። በአማራ ክልል በተለያዩ አካባቢዎች ያለ የውጊያ መረጃዎች፣ የውሎ የግንባር ሪፖርቶችን በዚህ አጭር ደቂቃ እየሰማችሁ ስለ አካባቢው የውሎ ሁኔታ መረጃ ይኖራችኋል። ይህንን እንድትከታተሉ ነው በአክብሮትም ጋብዘው። እንግዲህ የሚሊሻ አባላቱ በመንግስትን ያው በስነ ቃል ሸንቆጥ አድርገውታል። በሚሊሻ አባላቱ በመንግስት በአየር ኃይል ያግዛቸዋል የሚል ተደጋጋሚ ተስፋ ያለው ንግግር ቢደረግም እና አየር ኃይል ይሰማራል የሚለውን በተመለከተ ከአሁን በፊት በኢትዮጵያ ታሪክ ከነበሩ ሁኔታዎች ጋር በማያያዝ በምድር አልሆን ሲለው መጣ በሰማይ ምድር ከለቀቀ መንግስት አለ ወይ የሚል ከአሁን በፊት የነበራቸውን ተሞክሮ በተለይ በ1981 82 እስከ 83 በጎንደር ጉና ተራራ የነበረውን የህወሓት እና በየደርግ እንዲሁም በህወሓት ይመራዋል። በእርግጥ ያው ኢህአዴግ የሚባለው ግንባርና ከደርግ ጋር በነበረው ጦርነት በወቅቱ በአየር ኃይል ለውጥ ማምጣት አለመቻሉን የሚገልጽ ንግግሮች ሁሉ መናገራቸውን ይገልጻል። የዚህ ሰዓት መረጃ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የሐሳብ አስተያየት ቢኖራችሁ እንደተለመደው ልታደርሱ ይችላላችሁ። ብዙዎቻችሁ ሐሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ጥቆማዎችንም እያደረሳችሁ ነው። የፋኖን አንድነት በተመለከተ ዛሬ ከድሬዳዋ የዘወትር አድማጭ ተመልካች ጠንከር ያለ መልእክት አድርሰዋል። እንቅልፍ የሚሰጥ ጉዳይ የለም። የአገሪቱ ሁኔታ በፍጥነት እየተለዋወጠ ነው። ፋኖ ደግሞ እስካሁን ድረስ አንድ በመሆን በኩል የቤት ስራውን አላጠናቀቀም። ይህንን አድርስልኝ የሚል በተመሳሳይ ከአዲስ አበባም እንደዚሁ ከፋኖ አንድነት ጋርና በተለይ ደግሞ አሁን ባለው ሁኔታ በአማራ ሚሊሻ አድማ ብተናና በፋኖ መካከል ያለውን እልቂት ከውጭ ወደ ውስጥ ሌሎቹ ነገና ከነገ ወዲያ የፖለቲካና ወታደራዊ የኃይል ሚዛን ለመውሰድ የሚሞክሩ ኃይሎች በእጅጉ የሚፈልጉት ጉዳይ ስለሆነ የሚሊሻ የአድማ ብተና አባላትና የፋኖ አባላት ይህንን ከአማራ ሕዝብ ፍላጎቶች አንጻር የሚግባቡበትን መንገድ እንዲሁም ደግሞ የጋራ ኃይላቸውን ወደ ፖለቲካ ባላንጣቸው የሚያዞሩበት መንገድ ቢፈጠር የሚል እንደዚሁ አስተያየት አድርሳችኋል። ያው አስተያየቶቻችሁን አድርሻለሁ። ይህ እንግዲህ አዲስ አይደለም፣ እነሱም ያውቁታል። በተደጋጋሚ የሚቀርብ ጉዳይ ነው፣ ግን መልእክታችሁን አድርሻለሁ። የኑሮ ውድነትን በተመለከተ እንደዚሁ በአዲስ አበባ እንደዚሁ የቁሳቁሶች ዋጋ በእጅጉ መናሩን የሚገልጽ እንግዲህ ከአሁን በፊት በ18 ሺህ ብር ይሸጥ የነበሩ ፍሪጆች አሁን የቅንጦት ዕቃ ሆነው እስከ 120 ሺህ ብር መድረሳቸውን የሚገልጹ መረጃዎችንም እንደዚሁ ልካችሁልኛል። አዲስ አበባ ያለው የኑሮ ውድነት የቤት ኪራይ በእጅጉ አሳሳቢ ደረጃ ላይ መድረሱንም የሚገልጽ። ለማንኛውም ወደ መረጃዎቹ ነው የሚሄደው። በመረጃዎች ዛሬ የተበላሸ ማዳበሪያ ጉዳይ ያው እንግዲህ መነጋገሪያ ሆኗል። ያው አገሪቱ በሌላ በጦርነት በግጭት በሌላ ቀውስ ውስጥ ስለሆነች ነው እንጂ ወደ አገር ውስጥ የሚገባ ማዳበሪያ ላይ የተፈጸመው አሳዛኝ አስነዋሪ እንዲሁም ደግሞ ዝርፊያና የሙስና እጅጉ የሚያሳዝን ነው። ይህንን በተመለከተ ዛሬ የተበላሸ ማዳበሪያ ጉዳይ ብዙ ጣጣ እያመጣ መሆኑን የሚገልጽ መረጃ ይዣለሁ። ሚስጥሩ ከተጋለጠ በኋላ ኃላፊነት የሚወስድ አካል ጠፍቷል ተብሏል። የማዳበሪያው ጉዳይ ከጅቡቲ ወደ ሀገር ውስጥ የገባ ማዳበሪያ የሚረከብ ኃይል ጠፍቷል ተብሏል። ሾፌሮች ከ15 ቀናት በላይ ቆመናል። ሾፌሮቹ ቀደም ብለው የተበላሸው ማዳበሪያ ከጅቡቲ ወደብ ወደ ሀገር ውስጥ እየገባ ነው በማለት ተቃውሞ አቅርበው እንደነበረም እየገለጹ ነው የሚገኙት። ሾፌሮቹ ባለፉት በርካታ ዓመታት ማዳበሪያ ከወደብ አጓጉዘናል፣ እንዲህ የተበላሸ ማዳበሪያ ገጥሞን አያውቅም ብለን በወቅቱ ተቃውሞ ስናቀርብና ለሚመለከተው አካል ይህንን ጥያቄ ስናቀርብ በሾፌር ስለሆናችሁ ይህ አይመለከታችሁም፣
በሚል በጫና እንድንጭን ተደርጓል። በኋላ ጉዳዩን በነጀዋር መሐመድ በኩል ለህዝብ እንዲጋለጥ ማድረጋቸውንም እንደዚሁ ሾፌሮቹ ተናግረዋል። ሾፌሮቹ ከሾፌሮቹ አንዱ ሲገልጽ በወቅቱ ለሚመለከተው አካል ስናቀርብ እናንተ የኬሚካል ባለሙያ አይደላችሁም፣ ዝም ብላችሁ ጫኑ፣ ክፍያ እስከተከፈላችሁ ድረስ ምንስ ቢሆን መጫን ነው እንጂ እናንተ ምን አገባችሁ የሚል ምላሽ እንደተሰጣቸው ነው ሾፌሮቹ የሚገልጹት። በተበላሸው ማዳበሪያ እየገባ እንደሆነ ሚስጥሩ ከተጋለጠ በኋላ በዚህ ጉዳይ ኃላፊነት የሚወስድ አካል መጥፋቱም እንደዚሁ ታውቋል። ከዚህ ጋር በተያያዘ ከ35 በላይ የከባድ መኪና ሾፌሮች ደብረ ብርሃን ለ15 ቀናት ቆመው እንደሚገኙ ገልጸዋል። ማዳበሪያውን ደብረ ብርሃን ይዘው ቢገቡም የሚረከባቸው አካል ስለጠፋ ከ2 ሳምንት በላይ ቆመዋል። የግብርና ቢሮው የተበላሸ ማዳበሪያ እንረከብም ብሎናል የሚሉት ሾፌሮቹ ወደ የት እንሂድ የሚል አቤቱታ እያቀረቡ ይገኛሉ። ሾፌሮቹ በግብርና ቢሮ መነጋገር ካለበት ማዳበሪያውን ካስጫነውና ትዕዛዝ ከሰጠው አካል ጋር ይነጋገር እንጂ እኛ ጫኑ የተባልነውን አምጥተን እዚህ አድርሰናል። ስለዚህ ከዚህ በላይ ልንንገላታ ልንቀጣ አይገባንም። ከባድ የሆነ ኢኮኖሚያዊ ኪሳራ ተዳርገናል። ኢኮኖሚያዊ ኪሳራ ደርሶብናል። ስለዚህ መፍትሄ ያስፈልገናል እያሉ ነው የሚገኙት ሾፌሮቹ። ይህንን በተመለከተ ሌላ መረጃም እንደዚሁ ወጥቷል። የማዳበሪያ ግዥን በተመለከተ 10 ቢሊዮን የኢትዮጵያ ገንዘብ የሚጠጋ ገንዘብ የዘረፉ ሰዎች ናቸው የተባሉ በፌዴራል ፖሊስ ምርመራ መጀመሩን የሚገልጽ መረጃ ወጥቷል። ፌዴራል ፖሊስ ባለፈው ጥቅምት 5 ፍርድ ቤት ችሎት ይዟቸው እንደቀረበ እነዚህን ሁለት ሰዎች መረጃው ያሳያል። ከዚህ ግዥ ጋር በተያያዘ 61 ሚሊዮን 822,800 የአሜሪካ ዶላር ይሄ አሁን ባለው የኢትዮጵያ ገንዘብ ምንዛሬ ሲታይ ከ10 ቢሊዮን ብር በላይ የሆነ ዝርፊያ በማዳበሪያ ግዥ ላይ ተፈጽሟል። ይህም የሆነው ቻይና ሀገር ከሚገኝ ፋብሪካ የተበላሸ ማዳበሪያ በተለይ ዩሪያ የአፈር ማዳበሪያ ግዥ በመፈጸሙ ነው መረጃዎቹ የሚያሳዩት። ፖሊስም ያቀረበው የምርመራ ክስ ይህንን ነው የሚያሳየው። በዚህ ከባድ አገራዊ ዝርፊያ እንግዲህ ከ10 ቢሊዮን ብር በላይ በሆነው ዝርፊያ ክፍሌ ወልደ ማርያም ጋዎ፣ ወንዶሰን ካሳ አሰፋ የተባሉት ክስ ቀርቦባቸው ምርመራ እየተደረገ ሲሆን በፌዴራል ፖሊስ የመረጃ ምንጮች ግን ይሄ በእነዚህ ሰዎች ብቻ አይደለም፣ ከፍተኛ የሆነ የፌዴራል ባለስልጣናት እጃቸው አለበት በዚህ ሙስና ውስጥ፣ ስለዚህ ሌሎቹም በቁጥጥር ስር ሊውሉ ይገባል ሲሉ ነው እየገለጹት። እንግዲህ ከፍተኛ ሚኒስትሮች በዚህ የማዳበሪያ ግዥ ውስጥ እጃቸው አለበት። ፌዴራል ፖሊስ ወደዛ ገፍቶ መሄድ ከቻለና ካልፈራ መረጃው ወደዛ ያደርሰዋል እያሉ ነው የሚገኙት። እንግዲህ የማዳበሪያ ግዥ ጋር በተያያዘ ባለፈው ጀዋር መሐመድን በተደጋጋሚ ሲያጋልጥ የነበረው ይህንን ነው የሚያሳየው። ወደ ሌላ መረጃችን ስንሄድ ወደ አርባ ምንጭ የሚወስደን መረጃ ነው የማስከትለው። በአርባ ምንጭ ቀጠና ከአርባ ምንጭ ወደ ኮንሶ የሚወስደው መንገድ መዘጋቱን መረጃዎች ጠቁመዋል። ከጥቅምት 9 ጀምሮ ላለፉት 3 ቀናት መንገዱ መዘጋቱን፣ መንገዱ የተዘጋው ደግሞ የጎሳ ግጭት መቀስቀሱን ተከትሎ ነው። የጎሳ ግጭት የተቀሰቀሰው ኤልጎ ተብሎ በሚጠራ አነስተኛ ከተማ ነው። ይህንን ተከትሎ ከኮንሶ ወደ አርባ ምንጭ፣ ከአርባ ምንጭ ወደ ኮንሶ የሚሄዱ መንገደኞች አሁን እየተጉላሉ ነው የሚገኙት። መመለስ የነበረባቸው ቱሪስቶችም እንደዚሁ ወደ ኮንሶ የሄዱ ችግር ላይ መሆናቸውን መረጃዎች ጠቁመዋል። ከዚህ ጋር በተያያዘ በትላንትናው ዕለት በአፋር ገዋኔ ከጅቡቲ ወደ አዲስ አበባ፣ ከአዲስ አበባ ወደ ጅቡቲ የሚወስደው ዋናው መንገድም እንደዚሁ ለግማሽ ቀን ተዘግቶ ነበር በአመፅ ምክንያት። ዛሬ መንገዱ ክፍት መሆኑን ነው መረጃዎቹ የሚያሳዩት። ወደ ሌሎች መረጃዎች ሲሄድ ዛሬ ከወጡ መረጃዎች መካከል የአፋር ቀጠና አካባቢ ያሉ አዳዲስ መረጃዎች እየወጡ ነው የሚገኙት። አድማጭ ተመልካቾች የምታስታውሱ ከሆነ ከ3 ቀናት በፊት በዚህ አንድ ዘገባ በዚህ ሚዲያ ተላልፎ ነበር። ይሄውም ቡሬ ማንዳ ከተማ የውሃ ማጠራቀሚያ ታንከሮች ግንባታ እየተደረገ ነው የሚል፣ ከዚያ በትይዩ ደግሞ ኤሊዳር ተብሎ የሚጠራው አካባቢ ከፍተኛ የሆነ ኃይል ክምችት እየተደረገ መሆኑን፣ በሌላ ጎን ደግሞ በኢትዮጵያ መንግስት የሚደገፈው የኤርትራ ቀይ ባህር አፋር ነፃ አውጪ ቡድን የኤርትራን መንግስት በኃይል ለመጣል የሚንቀሳቀሰው ቡድን ማለት ነው አይሞከር ተብሎ በሚጠራው ተራራ አካባቢ ወታደራዊ እንቅስቃሴ እያደረገ መሆኑና ወታደራዊ ስምሪት ማድረጉን የሚገልጽ መረጃ ወጥቶ ነበር። ይህንን በተመለከተ በኋላ ዶቼ ቬለም ዘገባውን እንደዚሁ አጠናቅሮት ነበረ። ከዚህ ጋር በተያያዘ እንግዲህ ዛሬ በዚህ ቀጠና አዲስ የወጣው መረጃ ምንድን ነው? የጠቅላይ ሚኒስትሩ
የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና የብሔራዊ መረጃና ደህንነት ዳይሬክተር አምባሳደር ሬድዋን ሁሴን በነገራችን ላይ በአስመራ የኢትዮጵያ አምባሳደር በመሆን ለአጭር ጊዜ አገልግሏል። በለውጡ ዘመን ሁለቱና ሌሎች የመከላከያ አዛዦች በአፋር በቡሬ ከተማ ዛሬ ለጉብኝት ገብተዋል ነው እየተባለው። እንግዲህ ሁለቱ ባለስልጣናት የአፋር ቡሬ ግንባር ከቀይ ባህር በአጭር ቅርብ ርቀት በሚገኝ ቦታ ላይ ነው ዛሬ ጉብኝት ያደረጉት። ዓላማው ምን እንደሆነ ያው በግልጽ ባይታወቅም ግን በኢትዮጵያና በኤርትራ መካከል ካለው ወቅታዊ ውጥረት አንጻር ጉብኝቱ ደግሞ የኢትዮጵያ መንግስት በተደጋጋሚ እያነሳው ባለው የአሰብ እና ቀይ ባህር ቀጠና መሆኑን ጉዳዩን እንግዲህ ከዚህ ጋር በተያያዘው ውጥረቱን ወይም ደግሞ ቀጣዩን የስምሪት ሁኔታ አመላካች እንደሆነ ነው የሚታመነው። ሁለቱ ባለስልጣናት አምባሳደር ሬድዋን ሁሴንና ጌታቸው ረዳ ባለፈው የጠቅላይ ሚኒስትር አብይ አህመድን መልእክት ለማድረስ ወደ ሱዳን ፖርት ሱዳን መሄዳቸው ይታወቃል። የሄዱበት ዲፕሎማሲያዊ ስራ ወደ ፖርት ሱዳን ቢንቀሳቀሱም በወቅቱ የአብይ አህመድን መልእክት ለጀኔራል አልፈታ አልቡራን ለማድረስ መሄዳቸው ቢገለጽም የሄዱበት ጉዞ ግን ያልተሳካ የልዑካን ቡድን ወይም ደግሞ ዲፕሎማሲያዊ ክሽፈት ተብሎ ነበር የተጠራው። ይህም በካርቱምና በአዲስ አበባ መካከል ምንም ለውጥ ያላመጣ የከሸፈ ጉዞ እንደነበር እንግዲህ ከዚህ በፊት መዘገቡ ይታወቃል። አብይ አህመድን መልእክት ውድቅ ያደረጉት የሱዳን መንግስት እንግዲህ በተለይ ሱዳን ጦር አዛዥ ጀነራል አልቡርሃን በቅርብ ጊዜ ደግሞ በወታደራዊ መሪዎቻቸው በኩል የተሰማ መረጃ አብይ አህመድን በኃይል ለመጣል ከሚንቀሳቀሱ ኃይሎች ጋር በቅርበት እንደሚሰሩ መግለጻቸውን አንድ የሱዳን ወታደራዊ ጀነራል መናገራቸውን በመተማ አካባቢ ያሉ የመረጃ ምንጮች ከቀናት በፊት ይህን መረጃ ይፋ ማድረጋቸው ይታወቃል። ለማንኛውም እንግዲህ ሁለቱ የአብይ አህመድ የቅርብ ባለስልጣናት ወደ ቡሬ አፋር፣ እርግጥ የኢትዮጵያ አካባቢ ስለሆነ እንደ ማንኛውም ቦታ ሰሞኑን ባል የነበሩ ለጉብኝት በዛ መንገድ የማይታየው ይሄኛው በአካባቢው ከፍተኛ ውጥረት ያለበት ጉዳይ ስለሆነ ነው። ወደፊት የሚሆነው አብሮ የሚታይ ይሆናል። ባለማጣ ቀጠና በህወሓት ታጣቂዎች ሁለት ካህናትን ሌሊቱን አፍነዋል። በአጠቃላይ በ4 ቀናት የታፈኑት ካህናት ቁጥራቸው 6 ደርሷል። በዛሬው ዕለት በህወሓት ታጣቂዎች ታግተው የተወሰዱት መምህር ሀረገወይን አያሌው በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋቀረው የራያ ሀገረ ስብከት ሂሳብ ሹም እንዲሁም ደግሞ በኮረም ቀጠና ደግሞ ቄስ ከበደ የተባሉ የቤተክርስቲያን አስተዳዳሪ፣ እነዚህ ሁለት ካህናት ዛሬ በህወሓት ታጣቂዎች ኮረምና አለማጣ ከተማ ታፍነው ተወስደዋል። የህወሓት ታጣቂዎች በራያ ቀጠና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን የአማራ ማንነት ጥያቄ የሚያነሱ ሰዎችን በተከታታይ ዘመቻ እያፈኑ ነው የሚገኙት። ከዚህ ጋር በተያያዘ ሰሞኑ ደግሞ አማርኛ ቋንቋ የሚናገሩ ሰዎችና አማርኛ ቋንቋ የሚያስተምሩ ትምህርት ቤቶች ላይ እርምጃ እንወስዳለን፣ ይህን የሚናገር አማርኛ ካገኘን እና መታወቂያ የያዘ ካለ በአለማጣ ከተማ በአማራ ክልል የሚል መታወቂያ የያዘ ካለ እርምጃ እንወስዳለን በሚል ይህን እያደረጉ እንደሆነ መረጃዎች ጠቁመዋል። ከዚህ ጋር በተያያዘ ሌላ መረጃችን ህወሓትን በተመለከተ ሱዳን ሸረሪና ካምፕ የሚገኘው የህወሓት እንደዚሁ ኃይል የኮማንዶ ኃይል የመጨረሻ ትርኢት ማሳየቱ ተገልጿል። በሽራሮ ቀጠናም እንደዚሁ ህወሓት ወታደራዊ ኮማንዶ ስልጠና ማድረጉን የሚያሳዩ መረጃዎች ወጥተዋል። ታጣቂዎቹ በተለይ በሱዳን ሸረሪና ያሉት የመጨረሻ ሰልጣኞች እንደሆኑ ተነግሯቸዋል። በዚህ በቅርብ ጊዜያት ለመጨረሻ ግዳጅ ዝግጁ እንደሆኑም እንደተነገራቸው መረጃዎች ጠቁመዋል። የህወሓት ታጣቂዎች ስልጠና፣ ወታደራዊ ዝግጅት እንዲህ ባለበት ቀጥሏል። በሌላ በኩል ወደ ፋኖ መረጃዎች ስንመጣ ፋኖም የሰራዊት ግንባታን በተመለከተ ለወራት ስልጠና የወሰዱ የፋኖ አባላት ወታደራዊ ትርኢት በማሳየት የምረቃ መርሃ ግብራቸውን አከናውነዋል። በዚህም ለወራት ወታደራዊ የአካል ብቃትና የግንዛቤ ማስጨበጫ ስልጠና የወሰዱ የፋኖ አባላት ዛሬ መመረቃቸውን እንግዲህ ከተለያዩ አካባቢዎች የወጡ መረጃዎች ያሳያሉ። በዚህ እንግዲህ ለወራት ወታደራዊ ስልጠና እንዲሁም ደግሞ የልዩ ዘመቻና ኮማንዶ አካል ብቃት ከመከላከያ ከቀድሞው የአማራ ልዩ ኃይልና አድማ ብተና በወጡ አሰልጣኞች ስልጠና መሰጠቱ ነው እየታወቀው። ወደ ሌሎች መረጃዎች ሲሄድ የሚሊሻ ኃይሉ እየፈረሰ ነው የሚለውን መረጃ ነው የምናገኘው። ከዛ በፊት በይፋት ቀጠና በንጹሃን ላይ የደረሰ ጉዳትን ላቅርብ። በሸዋ ይፋት ቀጠና አንጾኪያ ገምዛ ወረዳ መኮይ ከተማ አቅራቢያ አሰለሌ ቀለበት ወንበር ተብላ በምትጠራ ቀበሌ በሞርተር ጥቃት በታዳጊ ህፃንና እንዲሁ በሌሎች ሰዎች ላይ ጉዳት ደርሷል።
ህፃን ሙራድ መሐመድ ቀኝ እጁ 2 ጣቶቹን በዚህ የሞርተር ጥቃት አጥቷል። እጅጉን የሚያሳዝን ነው። የ9 ዓመት ታዳጊ ነው። እንዲሁም ደግሞ አንዲት የ45 ዓመት ሴትም ተመሳሳይ የአካል ጉዳት ደርሶባቸዋል። ከመኮይ ከተማ በአቅራቢያው በተተኮሰ ሞርተር ነው በመኖሪያ ቤታቸው ላይ አርፎ ይሄ ጉዳት ያደረሰው። ከዚህ ባሻገር እንደዚሁ በአዲስ ቅዳም ቀጠና ባለፈው ቅዳሜ ከባድ ውጊያ ተደርጎ ጉዳት መድረሱ ይታወቃል። ይህንን ተከትሎ ዛሬ 9 የሚደርሱ የመንግስት ኃይሎች ከስምሪትና ከግዳጅ ቀጠናቸው ወጥተው ወደ ፋኖ መቀላቀላቸውን የፋኖ የመረጃ ምንጮች ገልጸዋል። እነዚህ የተቀላቀሉት ከነሙሉ ትጥቃቸው እንደሆነና ተጠባባቂ እንደዚሁ የተተኳሾችም ይዘው እንደሆነ የወጡ መረጃዎች ያሳያሉ። ወደ መተማ ምዕራብ ጎንደር ስንሄድ መንደር 6 አካባቢ ከረፋድ ጀምሮ የሞርተር የዲሽቃ ድብደባ መኖሩን የመረጃ ምንጮች ገልጸዋል። ሽመለ ጋራ ተብሎ በሚጠራው ትልቅ ወታደራዊ ካምፕ አቅራቢያ ነው ከረፋድ ጀምሮ ተከታታይ የቡድን መሳሪያ ተኩስ የሚሰማው ተብሏል። ሌላው ዝርዝር እና የጉዳት ተያያዥ መረጃዎች እየተጣሩ እንደሆነ የመረጃ ምንጮቹ ገልጸዋል። በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለይ የሚሊሻ ኃይሉና የመንግስት መዋቅርን በተመለከተ የያዝኩትን መረጃ አስከትላለሁ። የሚሊሻ ኃይሉ እየፈረሰ ነው። እንግዲህ የሚሊሻ ኃይሉ ፈርሷል ብሎ መናገር ይቻላል ይላሉ የመረጃ ምንጮቹ። ብልጽግና ሚሊሻውን ለማጽናናት ሞክሯል፣ ግን አልሆነም፣ አልተሳካም። ከመከላከያ ድጋፍ ይደረግላችኋል፣ አየር ኃይል ድጋፍ ያደርጋል በሚል ሚሊሻውን ለማረጋጋት ተሞክሯል። ግን የሚሊሻው በመንግስትም በአየር ኃይል ላይም የቆየ ዘፈን ዘፍኖ ፈርሶ ሂዷል፣ ተበትኗል ነው ያሉት። ብልጽግና አስበልቶናል በማለት የእናንተን የአየር ድጋፍ ተውት፣ እኛ ካለቅን በኋላ ነው እየደረሳችሁ ያላችሁት። አየር ኃይል የሚደርሰው እኛ ካለቅን በኋላ ነው ወይ በማለት ደግሞስ በመሬት የሌለ መንግስት በአየር ላይ መጥቶ ምን ለውጥ ያመጣል በሚል ከላይ እንግዲህ በመግቢያ የነገርኳችሁን ግጥም በምድር አልሆን ሲለው መጣ በሰማይ ምድር ከለቀቀ መንግስት አለ ወይ የሚለውን በአካባቢው የቆየ የጉና ጦርነትን የሚያስታውስ የገበሬዎችን ዜማ እያዜሙ ነው። በደቡብ ጎንደር እስቴ ዛሬ በርካታ የሚሊሻ አባላት ከስምሪት ቀጠናቸው በመውጣት ወደ ፋኖ እየተቀላቀሉት እንግዲህ በዚህ ለ6 ወራት የተደረገውን የጀትና የቦምብ ድብደባ በጉናው ጦርነት ለውጥ አለማምጣቱን በመግለጽ በወቅቱ እንግዲህ ይሄ ክስተት የሆነው በዚሁ በስቴ ቀጠና ጉና ተራራ አካባቢ ስለሆነ ጥቅምት 9 ለወረዳው ባለፈው ማለት ነው። እንግዲህ ጥቅምት 9 ለወረዳው የሚሊሻና የአድማ ብተና አባላት ያው ጥቁር ቀን የሚባል ነበረ። ከፋኖ ጋር በተደረገ ጦርነት ከ100 በላይ የሚሊሻና የአድማ ብተና አባላት አልቀዋል። በዚህ ምክንያት የብልጽግና ባለስልጣናት መከላከያ በአሻጥር አስፈጀን የሚል ከባድ ተቃውሞ አስነስተዋል። ከዚህ በኋላ መከላከያን አምኖ የሚኖር የብልጽግና ባለስልጣን የለም የሚለውን እና የራሳችን አቋም እርምጃ እንወስዳለን በሚል የተፈጠረውን ቁጣ በተመለከተ ትላንትና በዝርዝር ዘገባው ቀርቧል። እንደምታስታውሱት የብልጽግና ባለስልጣናት እንግዲህ ምሬታቸውና ተስፋ መቁረጣቸውን በትናንቱ የዝርዝር ዘገባ ላይ ልትመለከቱት ትችላላችሁ። ያ ዘገባ በቀረበ በትንሽ ሰዓት ውስጥ በተለይ አንድ የብልጽግና ባለስልጣን ያቀረበውን ምሬትና ያለውን አጠቃላይ ሁኔታ በተመለከተ ልትከታተሉ ትችላላችሁ። ይህን ተከትሎ ዛሬ የወረዳው የሚሊሻ ኃይል ፈርሷል በሚባል ደረጃ አብዛኛው ከስምሪት ቀጠናው በመውጣት ወደ ፋኖ ተቀላቅሏል። በዛሬ ዕለት እንግዲህ ከጥቅምት 9 2018 ጦርነት የተረፉ ወደ ፋኖ ተቀላቅለዋል። በርካታ ናቸው። እስካሁን ድረስ 22 የሚሊሻ አባላት ስለመቀላቀላቸው ሲገለጽ ከሰዓት በኋላ ደግሞ 16 የሚሆኑ ከስምሪት ቀጠናቸው ወጥተዋል። እንግዲህ ሌላ የቀረ ሚሊሻ የለም። ተስፋ ቆርጦ ሌላውም ተበትኗል። አሁን ወረዳው ያለ ሚሊሻ ኃይል ቀርቷል ነው የተባለው። ዛሬ የተቀላቀሉት ሚሊሻዎች ከባለፈው እሁድ ለጦርነት የተረፉ ናቸው። አንዱ ሚሊሻ ለፋኖ አባላት ይህንን ተናግሯል። ቀደም ብለን ይህንን አድርገን ቢሆን ኑሮ እነዚያ ለጋ የአድማ ብተና አባላት አይሞቱብንም ነበር። ይህንን ቀድመን ብናደርግ ኑሮ ወደ ፋኖ መቀላቀሉን ማለት ነው። እንዲሁም ደግሞ የ9 ልጆች አባት ሚሊሻዎች አያልቁም ነበረ ሲል ሚሊሻዎቹ እንግዲህ የመንግስት ነገር አብቅቶለታል፣ ሁሉም በስብሰባ ላይ ይደሰኩራል፣ ሚሊሻ ሲሞት ሁሉም እየፎከረ ጥይት ይተኩሳል እንጂ በብልጽግና መንግስት ተመልሶ መንግስት እንደማይሆን ሁሉም ሚሊሻ አውቆታል ሲል ነው እየተናገረው። እንግዲህ አንዳንዱ ሚሊሻ ይህንን እያወቀ ለአበልና ለገንዘብ ሲል እዛው ለመቆየት ቢሞክርም መጨረሻ ላይ ግን መምጣቱ አይቀርም። ምክንያቱም ብልጽግና
ተመልሶ መንግስት ይሆናል ብሎ የሚያስብ የለም ብሏል። ሚሊሻው ከፈረሰ ለአድማ ብተናው የሚያግዝ የለም የሚለው ይሄ ሚሊሻ አባል አድማ ብተናው ደግሞ ካልታገዘ ለውጥ አያመጣም። መከላከያውም ያለ ሚሊሻ ከጥቁር አስፋልት አይወጣም፣ መረጃም የለውም፣ አገሩንም ተራራውንም ሸለቆውንም አያውቀውም። ስለዚህ ሚሊሻው ከፈረሰ ጉዳዩ አልቆለታል። እኔስ ተርፍ ያለው የሞቱት ጓደኞቼ ጉዳይ እጅግ ያንገበግበኛል ሲል ነው ይሄ ሚሊሻ እየተናገረው። አብይ አህመድ ደግሞ እንግዲህ በትላንትናው የባሌ ሽርሽር ላይ በመንግስት ሚዲያ ባስተላለፈው ንግግር ይሄን እልቂት የሽፍታ እልቂት ፌስቡክ እና ዩቲዩብ አታጩሁት፣ የተለመደ ነው፣ ዝም ብላችሁ ሙቱ፣ ዝም ብላችሁ ግደሉ የሚል አይነት ይዘት ያለው አገሩ ለመቶ ዓመታት ሽፍታ ጠፍቶበት አያውቅም በሚል መናገሩ ይታወቃል። ወደ ሌሎች መረጃዎች ሲሄድ ተያያዥ መረጃዎች ናቸው። እንግዲህ መሬት ላይ የሚሊሻ ኃይሉ በውጊያም የተገደለው የተረፈውም እንደዚሁ ወደ ፋኖ ተቀላቅሎ የሚሊሻ ኃይሉ መፍረሱን የሚገልጸው መረጃ ባሻገር የብልጽግና የፓርላማ አባላትም እንደዚሁ በአሜሪካ ጥገኝነት ጠይቀዋል የሚል መረጃ ነው ያለው። ከአማራ ክልል እየተመረጡ ለአሜሪካ ለስራ ጉዳይ በገቡበት ጥገኝነት ጠይቀዋል ተብሏል። ከደቡብ ጎንደር 2 የምክር ቤት አባላት፣ አንድ ወንድና አንድ ሴት፣ እንዲሁም ደግሞ ከምስራቅ ጎጃም አንድ ሴት የምክር ቤት አባል ተወካዮች ምክር ቤት ማለት ነው። የቀድሞው የአዴፓ ቃል አቀባይ የነበረው እንግዲህ አሰማኸኝ አስረስን ጨምሮ 4 የብልጽግና የአማራ ብልጽግና የምክር ቤት ተመራጮች አሜሪካ ጥገኝነት ስለመጠየቃቸው ነው የተገለጸው። አሰማኸኝ አስረስ ቀደም ብሎ ነው የወጣው። ሌሎቹ ግን በቅርብ ጊዜ ነው የወጡት። ከነዚህ መካከል እንግዲህ ሴቶቹ የፓርላማ አባላት የህዝብ ተወካይ የህዝብ እንደራሴ ቢሆኑም ራሳቸውን የሚያዋርድ ተግባር ተፈጽሞባቸዋል ነው የተባለው። ከነዚህ መካከል ባለፈው ዓመት ጥቅምት ወር ላይ ጥቅምት ወር ሳይሆን ጥምቀት በዓል ላይ ባለፈው ዓመት ጥምቀት በዓል ላይ የኢትዮጵያ ሰንደቅ ዓላማ አርማ ያለው አልባሳት ነጠላና ቀሚስ ለብሰው የፓርላማ አባል መሆናቸው እየታወቀ ለምን ለበሳችሁ በሚል በፌዴራል ፖሊስ ማዋረድ የተፈጸመባቸው ናቸው። በተያያዘ ዜና እንግዲህ ሌላም ከፓርላማ አባላቱ ባሻገር ሌላም ዜና እየወጣ ይገኛል። ይሄኛው ዜና በእርግጥ መረጋገጥ ያለበት ቢሆንም ግን እንደ መረጃ ምንጮቹ ይህን ፍንጭ አውጥተዋል። በቤልጅየም የኢትዮጵያ አምባሳደር በአሜሪካ 2 የኢትዮጵያ ተወካይ አምባሳደሮች ብልጽግናን ሳይከዱ እንዳልቀሩም እንደዚሁ የጭምጭምታ መረጃዎች እየወጡ ነው። በአሜሪካ ምክትል አምባሳደር የነበሩት የቀድሞ የኦህዴድ ከፍተኛ ባለስልጣን ወይዘሮ አምባሳደር አስቴር ማሞ እንዲሁም ደግሞ በአሜሪካ ሚኒሶታ ቆንሲል ተወካይ እና የኢትዮጵያ አምባሳደር በቤልጅየም እነዚህ ጥገኝነት ሳይጠይቁ አልቀሩም የሚል ጭምጭምታ ወጥቷል። እንግዲህ ምን ሆኖ ነው ጥገኝነት የጠየቁት የሚለው ጉዳይ ያው እንግዲህ የመንግስታቸው ያለበትን አጠቃላይ ሁኔታ ግምት ውስጥ በማስገባት ሊሆን ይችላል። አሁን እንግዲህ በትክክል አምባሳደሮቹ ጥገኝነት ጠይቀው ከሆነ የፓርላማ አባላቱም በተረጋገጠ መረጃ እነዚህ እንግዲህ አሜሪካ ሂደዋል። እንደ መረጃ ምንጮቹ ለፓርላማ አባላት ተሰጥቷቸው የነበረው ቤተሰቦቻቸው እንደዚሁ ከመንግስት ቤት እንዲወጡ እና እንዲበተኑ መደረጋቸውም ነው የታወቀው። አንዱ የፓርላማ አባል በጉዳዩ ላይ አነጋግሬው ነበረ። ቆየት ብዬ ዝርዝር ጉዳዮችን ይናገራለሁ። አንዳንድ ነገሮች እስኪስተካከሉ አሁን መግለጫ ወይም ደግሞ በዚህ ጉዳይ ላይ አስተያየት መስጠት አልፈልግም ሲል ነው የተናገረው። ሌላው ወደ እስቴ ቀጠና አንበሳሜ መስመር በነበረው ውጊያ ባለፈው ከ2 ቀናት በፊት በነበረው ውጊያ የ77ኛ ክፍለ ጦር አንድ ሬጅመንት ኃይል ላይ ጉዳት መድረሱን እንዲሁም ደግሞ የክፍለ ጦሩ ኦርዲናንስ ኃላፊ ጉዳት ደርሶባቸዋል። እንደዚሁም እንግዲህ የክፍለ ጦሩ አጠቃላይ መረጃዎችም በዚህ ጉዳት አማካኝነት ወደ ፋኖ ገብተዋል። ከዛ ባሻገር ፋኖን በመሰለል መረጃ የሚያቀብሉ የደህንነት አባላትም እንደዚሁ በፋኖ ቁጥጥር ስር መዋላቸው ታውቋል። ውጊያው ፈትሎ፣ ቴሌ፣ ገላውዲዮስ፣ ግድብ ተራራ፣ ሞሻ ተራራ፣ ውባንተ ተራራ ተብሎ የሚጠሩት አካባቢዎች የተደረገ ውጊያ ነበረ። ይህ ውጊያ እንግዲህ እስቴ መካነ ኢየሱስ የነበረው ውጊያ ሌላ ተጨማሪ ስምሪት ነው። በዚህ እንግዲህ የአንደኛ ኮር የውባንተ አባተ ኮር ክፍለ ጦር ውባንተ አባተ ተወርዋሪ ክፍለ ጦር ነው ይህንን ውጊያ እያደረገው። እንግዲህ እየወጣው መረጃ ነው። አንድ ሬጅመንት ኃይል ስለማለቁ የሚገልጽ ነው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። እየተከታተላችሁን አብራችሁ ስለቆያችሁ በእጅጉን የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ